ተስፋ አትቁረጥ። ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓው ሙስተጃብ ይሆናል። ምን ነው በርግማኑ በፋንታ መልካም ነገር ብንለምን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም፣ በነፍሶቻችሁ ላይ ዱዓ አታድርጉ፣ መጥፎ ዱዓ ማለት ነው። ወላ ተድዑ ዐላ አውላዲኩም፣ በልጆቻችሁም ላይ ዱዓ አታድርጉ። ወላ ተድዑ ዐላ አምዋሊኩም፣ በገንዘቦቻችሁም ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም፣ አላህን ለምናችሁ የሚገጣጠም ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋ፣ አላህ ያውድምህ አትበል። እርግማን እናስወግደው፣ አላህ ሂዳያ ይስጥህ፣ አላህ ቀልብ ይስጥህ። ዱዓ አድርግለት። መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ አስሬ ግፉኝ ማይለውን አምጣልኝ። ይሄን ዱዓ አድርግ። ንብረት ማለሳካ ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀው። የለም ዘርበል አልሰጥህም አለ። እናቱን ላከበት። የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ። ወጣት ጭቃል። ሰዓታት ተጠበቀ። ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ። አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል። እንደው የንብረት እንዲሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ነው፣ ምንም አይጎልበት። አላህ እንለምነው እንጂ ሙስታሂድ ነን። በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ማነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል። ወየክሽፉ ሱአ፣ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ። ወየጅዓሉኩም ኹለፋአል አርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁም አላህ፣ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ፣ እንደ ጥቂት እንኳን አትገሰጹ። አዳ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው፣ ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ቪኤስ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይለም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑርህ፣ አላህ በረካ ያድርግልህ። አሚን በሏ። አላህ በረካ ያድርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ነው። ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታን ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ነው።
ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያረጋል ወይ የበይ ተመልካች ያረግሻል ያረገናል አይደል? ዶክተር ይሄን እንዳትበላ ይሄን እንዳትበላ ይከለክላል። ታዲያ ይሶ ከአላህ ከጃይ ነው አይደለም? አንድ አባት አሉ ነግራቸዋለሁ ከዚህ በፊት አላቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ደሃውኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ የዛኔ ማልበላዋትም አሉ። ከጃይነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ አላህ ስለማያሳፍር። ስለዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራሜን ልስካ። አላህ ዱዓን ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንወዝን። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድነው? ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ ينزل ربنا إلى السماء الدنيا ጌታችን አላህ ወደ ሰማያ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያረጋል አላህ። ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያረጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርገው ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አንቦዝን። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሽረል አዋኺር አህያ ለይለሁ ሌሊቱን ህያ ያደርጉታል። ወአይቀዘ አህለህ ቤተሰቦቻቸውን ያነቃሉ። ወሸደል ሚዕዛር ትጥቃቸውን ይታጠቃሉ። ሌሊቱን ህያው ያደርጋሉ። ህያው ነው የሚያደርጉት። በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነብዩ ህያው ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳያመልጡ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ ያኘክን ምናም ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ እዚህ መሃል ብዙ አለ። ትዳር የሌለሻለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ አለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለምነው፣ አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን። አኺራ ሱብሃንአላህ ወላሂ እድል ነው ይህ ወር ላይ መገኘት። يقول ابن الجوزي تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበር። አንድች ቀን ምን ነው ባደረሰን ባጋጠመን ይሉ ነበር። እኛ እዛ ውስጥ ነን፣ ረመዳን ውስጥ ነን። ስለዚህ እጃችን ናሳ ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል። ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ። ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር። ለምን? በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱን። አንድ ሙስሊም በሩቁ ለወንድሙ የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ። እንደ ራእሲሂ መለክ እሱ ላይ የተመደበ መላኢካ አለ አሉ። ሙወከል የተወከለ መላኢካ ኩለማ ደዓ ሊአኺሂ ቢኸይሪን ሁሌም ለወንድሙ
ዱዓ ባደረገ ቁጥር በመልካም ነገር በመልካም ነው። እዩ በመጥፎ ነገር ለወንድም ዱዓ አይደረግም። በመልካም በኸይር ነገር ነው። ሸር አላህ አይቀበል። ቃለ አልመለክ መላኢካው እንዲህ ይላል የተመደበው አሚን፣ አዎ ለወንድም የጠየቅከውን አላህ ይስጥ። ወለከ ቢሚስል ላንተም ለወንድም የጠየቅከውን አላህ ይስጥ። አያችሁ ላንተ ዱዓ የሚያደርገው ማን ነው? መላኢካ። ታዲያ መላኢካ ዱዓ አድርጎ አላህ አይቀበለውም እንጂ الذين لا يعصون الله ما أمرهم ويفعلون ما يؤمرون። ስለዚህ እንደው እጃችንን አንሳ በአላህ ወቅቱም የዱዓ ወቅት ነው አይደል? እንደ ፊልስጤም ያሉትን ወንድሞቻችን ነይተን እስቲ ዱዓ እናድርግላቸው። እንደው ያ ረብ እርዳቸው ብለን ዱዓ እናድርግ። እንደው ከጭንቀት ነጃ በላቸው፣ የበላይነቱን ለነሱ አድርገው፣ ድሉን ለነሱ አድርገው ብለን ዱዓ እናድርግ። ወላሂ በረሃብ እያለቁ ነው። ቦምብ ጥይት ነው እነሱ ላይ፣ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው። ያም ሆኖ ግን አልሐምዱሊላህ ይላሉ። ሸሂድነትን እየናፈቁ ይሄዳል። እስቲ ዱዓ እናድርግላቸው። የወንድም ዱዓ አይደል ሙስተጃብ አይደል? አዎ ከኛ በአካል ነው የራቁት፣ ወላሂ በሐሳብ በጭንቀትም ውስጣችን ያሉት። የነሱ ጉዳይ ካላሳሰበን ከነሱ አይደለንም፣ ከሙስሊሞች አይደለንም እኮ አይደል? መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንደ ወላሂ እናንሳ። የኔ ልጅ ብትሆንስ እዛ ቦታ ላይ፣ የኔ ሚስት ብትሆንስ፣ የኔ ወንድም እናት እህት ቢሆኑስ፣ እስቲ እንዲህ ብለን እናስባ። እኛ ደግሞ ኢስላማዊ ወንድማማቾች እህተማማቾች ነን። ዘር ማይገድበን፣ ድንበር ማይገድበን፣ በከሊመቱ ላኢላሃ ኢላላህ የተሳሰብን በአላህ አንድነት ላይ ወንድማማች ነን። ስለዚህ ነይተን ዱዓ እናድርግላቸው፣ ሙስተጃብ ይሆናል። የወንድም ዱዓ ነው። ተጨንቀን ዱዓ እናድርግ። ወላሂ ስማችንን አያውቁመኛል፣ ግን ሙስሊም ወንድሞች ዓለም ላይ አለም ብሎ ያስባል። ዱዓ እናድርግላቸው። ሙስተዒድ ነን፣ ዱዓ እናድርግ። ሙስተጃብ ነው። ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ ነው። በደልን እንራቅ። ዳዕወቱል መዝሉሚ ሙስተጃበቱን፣ የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን፣ ፋጅር ቢሆን እንኳን ፈፉጁሩሁ አላ ነፍሲሂ፣ ፋጅርነቱ መጥፎነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን፣ ካፊር ቢሆንም ያአላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል። ኩፍሩን ወዶት አይደለም። ምኑን ወዶ? ፍትህን ስለሚወድ፣ ሁሌም ከተበዳይ ጎን ስለሆነ አላህ። ስለዚህ በደል እንራቅ። ተበዳይ አይተኛም፣ በዳይ ቢረሳም። የወጋ ቢረሳ የተወጋ አይረሳም ነው አይደለ? አዎ ተበዳይ አይተኛም። አንድ ታሪክ ልንገራችሁ። ኢማም ሙስሊም የዘገቡት፣ ቡኻሪም እንደዚሁ የዘገቡት፣ ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው። በደንብ አዳምጡ። አነ ሰዒድ ብኑ ዘይድ ኢብኑ ዐምር ኢብኑ ኑፈይል ረዲየላሁ ዐንሁ፣ ይህ ትልቅ ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነው። ሰዒድ ብኑ ዘይድ የሚባለው ኻሰመቱ ዑርዋ ቢንቱ ኡወይስ፣ ዑርዋ ቢንቱ ኡወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑ አልሐኪም። መርዋን ኢብኑ አልሐኪም የሚባል የሙስሊሞች ዳኛ ነው። ከሰሰችው ምን ብላ? ወዳአት አነሁ አኸዘ ሸይአን ሚን አርዲሃ፣ ከሷ ከመሬቷ ትንሽ ነገር እንደሰረቃት፣ እንደወሰደባት፣ ድንበር እንደገፋባት ከሰሰችው። ፈቃለ ሰዒድ ተከሳሽ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ ከሷ መሬት ምነካው። ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ይህን የመሰለ አስተምሮ ከሰማ በኋላ አለ። ቃለ አለ ዳኛው፣ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ምንድነው የሰማው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዒ አረዲን። የአንድ ሰው መሬት አንድ ስንዝር ያለ አግባብ በዙልም በበደል የወሰደ አንድ ስንዝር ነገ የውመል ቂያማ 7 መሬት ይጠለቅለታል ተሸከሙ ይባላል። ስንት ካሬ ይብዛል? አንድ ስንዝር። ላኢላሃ ኢላላህ። ታዲያን ከሰማው በኋላ ነው እንዴ እኔ ከስፋ እንደዚህ ምነካው ሲል፣ ቃለ መርዋን የሚባለው ዳኛ ምን አለው? ላ አስአሉከ በይና፣ ከዚህ በኋላ ለአንተ ማስረጃ አምጣ ብዬ አልጠይቅህም። ባዕደ ሃዛ ፈቃለ ሰዒድ ምን አለ? ተበድሎ አይደል? አላሁመ፣ እዩ የተበዳይ ዱዓ። አላሁመ፣ አላህ ወይ ኢን ካነት ካዚበተን፣ እቺ ሴት ዋሾ እንደሆነች፣ ፈዐሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ በምድሯም ግደላት፣ በዚህ በከሰሰችኝ ምድር
ፈማ ማተት እቺ ሴት አልሞተችም ይላል ሐታ ذهب بصرها አይኗ የተወገደ ቢሆን እንጂ وبينما هي تمشي في أرضها በዛው በምድሯ ላይ ስትንቀሳቀስ إذ وقعت في حفرة فماتت አንድች ጉድጓድ ላይ ወደቀችና ሞተች ይላል ኢማም ሙስሊም በዘገቡት ደግሞ ሙሐመድ ኢብኑ ዘይድ ኢብኑ አብዱላህ ኢብኑ ዑመር بمعناه وأنه رآها እሱ ተመለከታት በህይወት እያለ አምያ አይነ ስውሩና تلتمس الجدور ግድግዳ ትዳብሳለች ግድግዳ አይነ ስውር ግድግዳ ይዳብሳላ تلتمس الجدور ግድግዳ ትዳብስ ነበር ተቁል ራሷም ትል ነበር أصابتني دعوة السعيد የሰዒድ ዱዓ ነው ያገኘኝ ሰዒድ ያደረገብኝ ዱዓ ነው አለች وأنها مرت على بئر في الدار التي خاصمته إلى فيها በዛው በተከራከረችው መሬት ላይ ጉድጓድ ላይ ስትሄድ فوقعت ወደቀች فيها በሱ ላይ فكانت قبرها ቀብሯ ምሱ ሆነ ይላል አያችሁ የተበደይ ዱዓ ሙስተጃብ ነው የመጨረሻው ዱዓ እናደርጋለን አላህ ለምን አይቀበልን እናደርጋለና ለምን አይቀበልን ከራሳችን ችግር ምንድነው ችግሩ የመጀመሪያው አሉ ነብዩ ሰለላሁ ዐለይሂ ወሰለም لا يزال يستجاب للعبد አላህ ለአንድ ባሪያ ዱዓ ከመቀበል አይወገድም ما لم يدع بإثم ወንጀል ከሆነ አይቀበልም በወንጀል እስከለመነው ድረስ واو قطيعة الرحيم ወይም ዝምድና በመቁረጥ ما لم يستعجل እስካልተቻኮለ ድረስ قيل يا رسول الله አንተ አላህ መልእክተኛ ما الاستعجال መቻኮል ማለት ምንድነው ብለው ጠየቁ ዱዓ ላይ قال يقول ይላል ይባራ قد دعوت وقد دعوت ዛሬም ለመንኩት ዛሬም እንዲነገብ ለመንኩት فلم أرى يستجيب لي አንድም ጠብስ ያረግልኝ ሲቀበለኝ አላየው ምንም ባዶ ምንም ጠብስ ይልኝ አላየው ይላል فيستحسر عند ذلك ويدعو الدعاء ተስፋ ይቆርጥና ይሰላችና ዱዓ ማድረግ ያቆማል ስለዚህ استعجال አያስፈልግም የመጀመሪያው ሙሳና ሃሩን አላህ ዱዓቸውን የተቀበላቸው በፊራውን ላይ ከ40 ዓመት በኋላ ነው ሙስተጃብ ይሆናላቸው እኛ ደግሞ ዱዓ አድርገን የመጀመሪያው ሐዲስ አላ ወይ ወደው ይመጣል ወይ ለአኺራ ነው ወይ በላ ተመልሷል በዚህ በሰብሩ ማድረግ ያለብን ሌላኛው አመጋገባችን እናስተካክል የምንለብሰውን እናስተካክል ዱዓችን ሙስተጃብ እንዲሆን ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ እንደዚህ አሉ ያ አዩሃ الناس እናንተ ሰዎች ወይ ان الله طيب الله መልካም ነው ጥሩ ነው لا يقبل الا الطيبه ጥሩ ነገር እንጂ አይቀበልም وان الله امر المؤمنين الله አማኞችን አዟል بما امر به المرسلين መልእክተኞችን ባዘዘበት ጉዳይ فقال እንዲህ ሲል يا ايها الرسل እናንተ መልእክተኞች ወይ كلوا من الطيبات واعملوا صالحا ከመልካም ብሉ ተመገቡ መልካምን ምስሩ اني بما تعملون عليم እኔ በመሰሩት አዋቂ ነኝ አለ وقال እንዲም አለ እኛን ደግሞ يا ايها الذين امنوا እናንተ ያመናችሁ ሰዎች كلوا من طيبات ما رزقناكم እኛ ከሰጠናችሁ ሲሳይ ሐላሉ መልካሙን ተመገቡ ሐራምን አቁሙ አሉና ثم ذكر ከዛ አንድ ሰው ረጁል አንድ ሰው ነው እሱ يطيل السفر መንገድ ያረዘመ ነው اشعث اغبر ጸጉሩ የተንጨባረረ አቧራ የለበሰ ነው የሙዱ የደህ ለሰማ እጁን ወደ ሰማይ ዘርግቷል ተመልከቱ መንገደኛ ዱዓ ሲያደርግ አላህ ይቀበላል መንገደኛ ክፍለ ሀገር ወጣ ዱዓ ላይ ቸክል አላህ ይቀበላል ይህ ሰው መንገደኛ ነው ጉስቁል ብሏል የሙዱ የደህ ለሰማ ስሙ እጁን ወደ ሰማይ ዘርግቷል ያ ረብ ያ ረብ ያ ረብ ይላል ጌታዬ ድረስልኝ ይላል ይጮሃል ነብዩ ሰለላሁ ዐለይሂ ወሰለም አሉ ወመጣዓሙሁ ሐራም ሚበላው ሐራም ነው ወመሽረቡሁ ሐራም ሚጠጣው ሐራም ነው ወመልበሱሁ ሐራሙን ሚለብሰውም ሐራም ነው ወጉዝየ ቢልሐራሚ ሰውነቱ በአጠቃላይ የተገነባው በሐራም ነው ፈአና ይስተጃቡ لذلك ታዲያ ለዚህ ሰው እንዴት ነው ዱዓ ሙስተጃብ ይሆንለት አየ ወለድ ምትበላ ከሆነ ዱዓ ሙስተጃብ አይሆንም ወንድሜ ወለድ መብላት ልብ በሉ ከአላህ ከመልእክተኛው ጦርነት ነው ከአላህ ጋር ጦርነት መክፈት ነው ወለድ የሚበላ ሰው ከባድ ኃጢአት ነው ከከባድ ወንጀሎች አንዱ ነው ወለድ መብላት አኺራ ላይ ቅጣት የለውም ቢባል አለው የለውም ብላችሁ ቆርጣችሁ እንዳታስተላልፉ አለው የለውም ቢባል ግን እንደ ምሳሌ ነው አንተ ዱንያ ላይ ጭንቅ ብሎ ያ ረብ ስትል አንተ ወለድ ትበላለህ ዱዓ ሙስተጃብ አይሆንም መባል ይሄ ብቻ ቅጣቱ አይበቃም በአላህ በጨነቀ ሰዓት ያ ረብ ስትል ዘርበል መባል አትሰማም መባል ሐራም መብላት በሐራም የመጡ ነገሮች
ዱዓችን ሙስተጃብ እንደሆነ ያደርጋሉ። ሰዓድ ኢብኑ አቢ ወቃስ ዱዓው ምንድነው ሚስጥሩ ሲባል ሐላል መመገቡ ነው። ዱዓ ያደርጋል አላህ ይቀበላል ሐላል ስለሆነ። ስለዚህ ሁላችንም በዚህ መልኩ ዱዓ እናድርግ። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ወዳጅ ለወዳጁ ባልና ሚስት ዱዓ ተደራረጉ። ያንቺ ወልይሽ ነው፣ ያንቺ ወዳጅ እሱ ነው፣ እሷም ላንተ እንደዛ ናት። ዱዓ ተደራረግ። እርስ በራሳችን ዱዓ እንደራረግ። አላህ ይቀበለናል። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ዱዓችን አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። አላህ መቅቡል ካደረገላቸው ባሮች መካከል አላህ ያድርገን። ኢባዳችንን በአጠቃላይ አላህ ይቀበለን። ረመዳናችንን፣ ሰላታችንን፣ ዚክራችንን፣ ዱዓችንን፣ ቁርአኑንም ሁሉንም አላህ ይቀበለን። ኢባዳ ለሱ ብለን የሰራነውን ኢባዳ በአጠቃላይ አላህ ይቀበለን። አላህ ሱብሓነሁ ወተዓላ ጭንቀታችንን አላህ ያስወግድልን። ከመከራ ከጭንቀት አላህ ነጃ ይበለን። እኛ መካከል የተጨነቀውን አላህ ነጃ ይበለው። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ቤት የፈረሰባችሁም ያ አላህ የተሻለውን አላህ ያምጣላችሁ። ከጭንቀት አላህ ነጃ ይበላችሁ ያ ረብ። አላህ ሱብሓነሁ ወተዓላ ትዳር የሌለውን ወንዱንም ሴቱንም ጥሩ ትዳር አላህ ይለግሳችሁ። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳችሁ። ልጅ የሌላችሁ ብዙ ዓመት የተቀመጣችሁ ሶብር ያደረጋችሁ ያ ረብ አላህ ይለግሳችሁ። አላህ ዘከርያን ለግሰዋል፣ ሳራን ለግሰዋል፣ ኢብራሂምን ለግሰዋል። ምንም ይሳነው ጌታ አይደለምና ያ ረብ ልጅ የሌለውን አላህ ልጅ አላህ ይለግሰው፣ ልጅ አላህ ይለግሰው። ሷሊህ ልጅን አላህ ይለግሳችሁ። እንደዚሁም ልጅ ኖራችሁ ደግሞ መስመር የሳተባችሁ አላህ ወደ መስመሩ አላህ ያስገባው፣ ወደ መልካም ቦታ አላህ ያስገባው። አላህ ሱብሓነሁ ወተዓላ በዒባዳ እሱን እስከ ዕለተ ሞታችን ድረስ የምንገዛ እሱን የምናመልክ ለሱ የምናጎበድድ አላህ ያድርገን። ከሽርክ አላህ ይጠብቀን፣ ከቀብር አምልኮ አላህ ይጠብቀን። ጭንቀት ሲደርስብን እሱን ብቻ የምንማጸን አላህ ያድርገን፣ እሱን ብቻ የምንለምን አላህ ያድርገን። ያ ረብ የታመሙብን ሙስሊም ወንድሞቻችን በአጠቃላይ አላህ ይፈውሳቸው። የታመሙብን ቤተሰቦቻችን በአጠቃላይ አላህ ያሽራቸው። ከቀብር የሞቱብን ደግሞ ከቀብር ቅጣት አላህ ይጠብቃቸው። የጀነት አላህ ይበላቸው፣ የጀነት አላህ ይበላቸው። አላህ ሱብሓነሁ ወተዓላ የኛንም መጨረሻ አላህ ያሳምርልን፣ የኛንም መጨረሻ አላህ ያሳምርልን። ያ ረብ እዚህ ቤት የተከበረው ቤት ሰብስቦናል፣ ጀነተል ፊርደውስ እንደዚህ ሰብስበን። ያ ረብ የተከበረው ቤት ሰብስቦናል፣ እንደዚሁም በዱንያ ላይ በዑምራውም በሐጁም አላህ ይሰብስበን፣ በዑምራውም በሐጁም አላህ ይሰብስበን። ያ ረብ የአላህን ቤትን ሁሉም ይናፍቃል። ያ አላህ ሁሉንም አላህ ያድርሰው፣ ሁሉም የሚጎበኘው አላህ ያድርገው። ሁላችንም ለዛ የታጨን አላህ ያድርገን። አላህ ሱብሓነሁ ወተዓላ ፊልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው፣ እርዳታውን አላህ ይለግሳቸው። ያ አላህ በቃቸው አላህ ይበላቸው፣ የበላይነቱን ለነሱ አላህ ያርገው። ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ይህ ወር የድል ወር ነው። ድሉን አላህ ለነሱ አላህ ያርገው፣ ድሉን ለነሱ አላህ ያርገው። በጠላቶቻቸው ላይ በላይነቱን አላህ ያጎናጽፋቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. لا إله إلا أنت سبحانك إنا كنا من الظالمين. اللهم تقبل منا صيام رمضان. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.